ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ዘወትር ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራም እንደተለመደው ሰዓቱን ጠብቆ ጀመረ። እንግዲህ በደንብ አዲስ ፕሮግራማችን የደንብ መከላከልን በተመለከተ እንግዲህ እስከዛሬ ድረስ የተለያዩ ርዕሰ ጉዳዮችን ያነሳን ስንወያይ ቆይታ አድርገናል። ዛሬም እንግዲህ እንደተለመደው አንድ ርዕስ ይዘን ከእናንተ ጋር ለመወያየት እዚህ ስቱዲዮ እንግዶችን ጋብዘናል። ከእንግዶቻችን ጋር እንግዲህ በምናነሳው ርዕሰ ጉዳይ ላይ የተወያየን ቆይታ የምናደርግ ይሆናል። በተለይ ደግሞ በንግድ ላይ ትኩረት አድርገን የምንወያይ ይሆናል። እንግዲህ ንግድ ሲታሰብ ሰፋ ያለና ብዙ ጉዳዮች ሊነሱበት የሚችሉት ነው። ከንግድ ደግሞ ህገወጥ ንግድ ምን ይመስላል? በተለይ ደግሞ ንግድ በስፋት እንቅስቃሴ ከሚከናወንባቸው ክፍለ ከተሞች መካከል የአዲስ ከተማ ክፍለ ከተማ አንዱና ዋነኛው ተጠቃሹ ክፍለ ከተማ ነው። በዚህ ቦታ ላይ ያለው የንግድ እንቅስቃሴ በተለይ የህገወጥ ንግድ እንቅስቃሴ በምን ደረጃ ላይ ይገኛል የሚሉትን እየተወያየን ቆይታ የምናደርግ ይሆናል። ከዛ በፊት ግን ይህን በተመለከተ የተዘጋጀ አጠር ያለ ድራማ አለ። እሱን ተከታትለን እንመለስ። እንደተመለስን ውይይታችንን የምንቀጥል ይሆናል። አብራችሁን ቆዩ። መልካም ቆይታ። አስበው እንደዚህ ደስ የሚል የፍቅር ፊልም ደስ የሚል ነበር። ለነገሩ ካንቺ በላይ ደስተኛ ሆንኩት እኔ ነኝ። ለምን? ዛሬ ልደቴ ቀን ዋዜማ ላይ ነው ያለነው። ሰው ይሄንን ቀን ከኔ ጋር በመዋል ጥሩ ጊዜ ስላሳለፍሽ እኔም ስላሳለፍኩ ደስ ብሎኛል። ሰው እንውጣለን። እኔ ምን ሆነ ነው እንደዛ ደንብ አስከባሪዎቹ ለወጣቶች እንደዛ የሚያሳድደው? መኪና ቢገጣቸው የሆነ ነገር ቢሆን እንኳን ምንድነው የሚባለው? እንደምን አለ ወጣቶች ሰርተው ቢለወጡ። እኔም ያ እንዳይሆን ነው የምጸልየው። ማለት ነው እንደዛ ነው የምጸልየው። ምን እያልኩ ያለሁት እኮ ምንድነው እንደዛ የሚያስባረራቸው ነው። አይ እሱ እንኳን እውነቱን እናውራ ከተባለ ማለት ደንብ አስከባሪዎቹ ልክ ናቸው። ምን ማለት ነው? እነዚህ ሰዎች የከተማው ፍትሃዊ የንግድ እንቅስቃሴ ላይ ምን አይነት መዛባት ሊፈጥሩ እንደሚችሉ አስበሽ ግን ታውቂያለሽ? እስቲ ግልጽ አድርገው። ይኸውልሽ በጎዳና ላይ በህገወጥ መንገድ ካልሸጥን እያሉ ከህጉ ጋር እየተላተሙ ስላሉ ወጣቶች ነው ማውራት። ማለት እንዴት? ይኸውልሽ ቅድም እንደነገርኩሽ እነዚህ ሰዎች ቋሚ የሆነ የንግድ ቦታ የላቸውም። ስለዚህ በፈለጉት ሰዓት ከዛ ቦታ ሊሄዱ ይችላሉ ማለት ነው። በዛ ላይ ደግሞ የቤት ኪራይ የለባቸው፣ ፍቃድ አያወጡ። ይሄ እንደ አንድ ዜጋ ስትመለከቱ የሚጠበቅባቸውን የመንግስት ግብር በአግባቡ አይከፍሉም ማለት ነው። ግብር ካልከፈሉ ንግድ ፍቃድ ከሌላቸው እንዴት ነው የሚሆነው? አዎ እንግዲህ እነሱም ለዚህ ጥያቄ መልስ ያላቸው ይመስለኛል። በዛ ላይ ደግሞ ከምንም በላይ የሚያሳዝነው ነገር ህጉን አክብረው ንግድ ፍቃድ አውጥተው ግብር ተገቢውን ግብር እየከፈሉ የሚሰሩትን ህጋዊ ነጋዴዎች ላይ ምን ያህል ተጽዕኖ እንደሚፈጥሩ ደግሞ ማሰብ አይከብድሽ። ምክንያቱም እነሱ ምንም አይነት ወጪ ስለሌለባቸው በፈለጉት ሰዓት ከፍ እያደረጉ ዝቅ እያደረጉ ሊሸጡ ይችላሉ። ይሄ ደግሞ ህጋዊው ነጋዴ አክስሮ ከገበያ ያወጣል ማለት ነው። አይ እነሱ እንደዛ ከሆነ ትክክል አይደለም ይሄ ነገር። በዛ ላይ ማለት ሁሉም ሰው ህጉን አክብሮ በህጉ መሰረት በነፃነት እንዲሰራ ነው ልናበረታታው የሚገባው። ያምራል ላይ ነገር
ይቅርታ ዜማን ፈልጌ ነበር። ዜማ የለም ስራ ሄዷል። ማልበል ስራ ከመሄዱ በፊት ላገኘው ፈልጌ ነበር፣ አልተሳካልኝም። ወይ ደውይለታ። እንዴት ይሻላልማ? ስልኬን እንኳን አያነሳም። ለምን? እሱ በጣም ብዙ ታሪክ አለው። አሁን አንድ ነገር ላስቸግርሽ ምችለው ከሆነ እሺ። እቺን የልደት ስጦታ ነበረ ያስለመድኩት ነገር ስለሆነ ነው። ምንድነው? የልደት ስጦታ ማለት ወይ አንቺ ልሰጫቺ እንደዛ ይሻላል? እኔን እንኳን አይቀበለኝም። ለምን? እንደነገርኩሽ ነው። እሱ በጣም ብዙ ታሪክ አለው። ሌላ ጊዜ አጫውትሻለሁ። እባክሽ ላስቸግርሽ። እሺ አመሰግናለሁ። እሺ እና ደግሞ እኔ እንደሰጠሁት እንዳያደርሽ ከለበሰው በኋላ ትነግሪዋለሽ። እሱ ደግሞ ለምን አስፈለገ? እንዳልኩሽ ነው። እሱ ሌላ ጊዜ እነግርሻለሁ። አመሰግናለሁ። እሺ ዜማ ሌላ ፍቅረኛ ያለው ማለት ነው። Hi. Dina. I know. This is your birthday gift. That's What? Happy birthday. ምን ሆነሽ ነው አንቺ? እንዴት ነገር አያስፈልግም ነበር። Happy birthday ከፈተው ለማን ነው? እንዴ የተቀደደ እኮ ነው። ጫማ ማለት የተደረገ ነው እንዴ? ምንድነው እንዴ? በዛ ላይ የተለያየ ቁጥር ነው አይተሽዋል? ዜማ እውነት እኔ አይደለሁኝም። የሆነች ቀይ ሴት ምናምን መታሪ ሰጠች። ፍሬ ነው ምናምን የሚለው ሴት እሷ ወይኔ ልታዋርደኝ። ፍሬ? አዎ እሷ ነው ይዛ የመጣችው። እኔ እኮ አላወኩኝም። ስጪው ምናምን ብላ ስለምነኝ በቃ እኔ እንጃ። ቆያሽኝ ያለሽው ፍሬ እዚህ መታ ነበር? አዎ ፍሬ መታ ነበር። ከዛ እንዳትነግሪኝ እንደሆንኩኝ እንዳትነግሪኝ ብላ ሰጠችኝ። ካደረግኩ በኋላ እንደምነግርህ ምናምን ነገር ነግራኝ። በጣም ይቅርታ ዜማ፣ እውነት ነው ያውቄ አይደለም። ለነገሩ ተያት። ከመንገድ ዳር ነው የገዛችው። በምን አወቅህ አንተ? ትላንትና ስገዛ አይቻት ነበር። ያው ለኔ ስላልሆነ ምን አገባኝ ብዬ ትቼው ነው እንጂ ስገዛ እንኳን አይቻት ነበር። አይሽ ምን አገባኝ ብለን የምንተው ነገር ምን አይነት ጉዳተኛው ላይ እንደሚያደርስ ግን ምን ማለት ነው? ያው እንዳልኩሽ ትላንትና ስገዛ አይቻት ነበር። በዛ ላይ ደግሞ እሷ ከድሮ ጀምሮ ርካሽ ነው ብላ ስለምታስብ ከመንገድ ዳር መግዛት ትወዳለች። ይሄው አሁን ተመልሶ ዳፋው እኔው ላይ ወደቀ። ይሄ መንገድ ዳር ንግድ ማታለል ምናምን አለው እንዴ? ህገ ወጥ ነገር ምን የሌለው ነገር አለብሽ። ለማንኛውም ተይው። ተመልካቾቻችን እንግዲህ ድራማውን ተካተን ተመለስን። እንግዲህ በድራማው እንደተከታተላችሁት በተለይ ህገወጥ ንግድ ያለውን ጉዳት በደንብ የሚያሳይ ድራማ ነበረ። እንግዶቼ ጥሪያችንን አክብራችሁ እዚህ ስቱዲዮ ስለመጣችሁ በተመልካቾች ስም እጅግ በጣም አመሰግናለሁ። እንድንወያይበት የፈለግነው ርዕሰ ጉዳይ ህገወጥ ንግድን በተመለከተ ከእናንተ ጋር እየተወያየን ቆይታ የምናደርግ ይሆናል። ከዛ በፊት ግን ራስን ማስተዋወቅ ይቀድማልና ራሳችሁን ታስተዋውቁና ከዛ ወደ ውይይታችን የምንሄድ ይሆናል። ስሜ ሻምበል ኡባድ ጁና፣ በአዲስ ከተማ ክፍለ ከተማ ደንብ ማስከበር ጽህፈት ቤት ኃላፊ። ስሜ አቶ አብዱልዋሂድ በድሩ እባላለሁ፣ የአዲስ ከተማ ክፍለ ከተማ የንግድ ጽህፈት ቤት ኃላፊ። ተመልካቾቻችን እንግዲህ እዚህ ስቱዲዮ የተገኙትን በተለይ በመናንሳው ወይም ደግሞ ባነሳነው ርዕሰ ጉዳይ ላይ ለመወያየት ፈቃደኛ ሆነው የተገኙትን ሻምበል ኡባድ ጁናና አቶ አብዱልዋሂ በድሩን በእናንተ በተመልካቾች ስም በጣም አድርጌ ማመስገን እወዳለሁ። እንግዲህ እንግዶቼ በድጋሚ ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን። ቀደም ሲል እንዳነሳ ነው የምንወያይ ርዕሰ ጉዳያችን ህገወጥ ንግድን በተመለከተ ይሆናል። እንደው ህገወጥ ንግድን ከማንሳታችን በፊት በተለይ እናንተ የመጣችሁበት ክፍለ ከተማ አለና እንደው ከክፍለ ከተማ አንጻር
የንግድ ቢሮ እንዲመልስልኝ የሚፈልገው የመጀመሪያ ሐሳብ ምንድነው? ለመሆኑ በአዲስ ከተማ ክፍለ ከተማ የንግድ እንቅስቃሴው እንዴት ይገለጻል? በመጀመሪያ እስኪ ከዛን ጀምር። አጠቃላይ እንደ አዲስ ከተማ ክፍለ ከተማ እንደ ከተማችንም ትልቁ የንግድ እንቅስቃሴ የሚደረግባት የጥንቱ የገበያ ማዕከል ያለባት መርካቶ ነው። መርካቶ ዙሪያዋ 12 ወረዳዎች አሉ። እንደ መርካቶ ደግሞ በርካታ የንግድ ስራ እንቅስቃሴ የሚደረግበት ነው። በርካታ እቃዎች የሚሸመቱ የሚሸጡበት ነው። ገቢ ወጪም ያለበት ነው። ትልቁ የከተማችን አውቶቡስ ተራ መናኸሪያ ያለበት ነው። ስለዚህ ከዚህ አንፃር ወደ 68333 ነጋዴዎች አሉ ተብሎ ይጠበቃል። እንደ ክፍለ ከተማችን እነዚህን የትክክለኛ ንግድ ፍቃድ ያላቸው የጸና ንግድ ፍቃድ ያላቸው እየሰሩ ያሉ እንደ ክፍለ ከተማ ያሉ ነጋዴ ቁጥሮች ናቸው። ስለዚህ ከግብይቱም ስርዓት አንፃር በርካታ የግብይት ስርዓት የሚከናወንበት በርካታ የክፍለ ሀገር ነጋዴዎች ገብተው የሚወጡባት የሀገር ውስጥም የውጭ ምርቶች የሚሸጥባት የገበያ ማዕከል ያለበት ነው መርካቶ። ስለዚህ አጠቃላይ የመርካቶ እንቅስቃሴ ህጋዊነቱን ጠብቆ እንዲሄድ የንግዱ ስርዓት ፍትሃዊነት ሆኖ እንዲጠብቅ ከማድረግ አንፃር ነጋዴው ደግሞ ህጋዊውን በህጋዊነቱ እንዲሰራ የፍትሃዊነት ስርዓትን ለማረጋገጥ ህገወጥን ከመከላከል አንፃር ከሚመለከታቸው ተቋማቶች ስራ እየሰራ ነው። ስለዚህ ህጋዊውን ትክክለኛ ገቢውን ሰብስቦ ለመንግስት ገቢ እንዳያደርግና ህገወጡ ደግሞ እንደ ህገወጥነቱ በመከላከል ስራ እንደ ክፍለ ከተማችን አስተዳደር እንደ ንግድ ጽሕፈት ቤትና ከሚመለከታቸው ተቋማት አንፃር የህገወጥን ከመከላከል አንፃር እየሰራ ነው። ስለዚህ እንደ ከተማችን ትልቁ የገበያ ማዕከል መሆኗ በርካታ እንቅስቃሴ የሚደረግባትና ትልቅ ስራ እየተሰራበት ያለው በመንግስት ደግሞ ትልቅ ድጋፍ እየተደረገ የሚፈጠሩ መልካም አስተዳደሮች የጸጥታ ችግሮች በመከላከል ላይ ስራ እየሰራ እንደሆነ ለማሳሰብ ነው። አመሰግናለሁ። በጣም እናመሰግናለን አቶ አብዱላሂ በድሩ። እንደው ሻምበል ወደ እርስዎ መጣሁኝ። እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን በከተማ ደረጃ ሲቋቋም በተለይ ክትትል ከሚያደርግባቸው ወይም ደግሞ መከላከል ላይ ከሚሰራባቸው ጉዳዮች መካከል አንዱ የህገወጥ ንግድ አንደኛው ነውና እንግዲህ ደንብ ሲወጣ ደንብ የወጣበት ምክንያት ያስፈልገዋል። በተለይ ደግሞ ደንብ ማስከበር ካለ ደግሞ የሚያስከብረው ደንብ አለ ማለት ነው። ያንን የምናስብ ከሆነ በተለይ እናንተ ያላችሁበት ክፍለ ከተማ የንግድ እንቅስቃሴ የሚከናወንበት አንዱ ክፍለ ከተማ እንደመሆኑ መጠን በተለይ ህገወጥ ንግድ ይስተዋላል ወይ እናንተ ክፍለ ከተማ? ያንንስ ህገወጥ ንግድ ለመከላከል ምን እየሰራችሁ ነው? ቀጥታ ወደ ጉዳዩን እስኪ እንግባ። አመሰግናለሁ። ቅድም በተነሳው ልክ የኛ ክፍለ ከተማ ህጋዊ በብዛት እንደሚዘዋወር ሁሉ ህገወጦችም አሉ። ይሄን ለመከላከል መጀመሪያ የኛ ትልቁ ስራ እርምጃ መውሰድ አለ ወይ ቅጣት አይደለም። ትልቁ የኛ ስራ ግንዛቤ ስራን መስራት ነው። የግንዛቤ ስራ ሲሰራ በሶስት ደረጃ ይሰራል። ቤት ለቤት ንግድ ቦታዎች እድርና ህብረተሰብ ሊሰባሰብበት የሚችለውን ጥቅምና ጉዳቱን በህዝብ በባለሙያ የማስረዳት ስራ ነው የሚሰራ። ይሄ ሲሰራ አንደኛ ህገወጥ ለሀገርም ለህብረተሰብም አልፎ ለሚነግደው ሰው ህግ ሲመጣ ወደ ህጋዊነት ሲመጣ ይጎዳዋል እንጂ አይጠቅመውም ማለት ነው። ይሄን ግንዛቤ የማስጨበጥ ስራ ነው ትልቁ ግባችን። ህገወጥን የሚጠላ ህብረተሰብ ማፍራት ነው። ደጋፊ ህብረተሰብን ማሰባሰብ ነው። ስለዚህ ትልቁ የኛ ስራ ከቤት ለቤት እድር ቤቶች እንደውም በትምህርት ቤቶች እያንዳንዱ በየወሩ በሺዎች የሚቆጠሩ ህብረተሰብ የዚህ ግንዛቤ የማስጨበጥ ስራ ይሰራል ማለት ነው። በሻይ ቡና ፕሮግራም ኢቭን እቤት ድረስ በማንኳኳት እየገቡ የሚነግድም የማይነግድም ጭምር ማለት ነው። ስለዚህ ትልቁ ግባችን ግንዛቤና የመከላከል የቅድመ መከላከል ስራ በዚህ ተቋም ላይ ዲፓርትመንት ውስጥ ወይንም ደንብ ባለስልጣን ውስጥ በዚህ ላይ የሚሰሩ ኦፊሰሮች አሉ። ቅድመ መከላከሉ አለ፣ ቁጥጥር ክፍል አለ ማለት ነው። ስለዚህ ይሄ በመናበብ የመከላከልና ግንዛቤ የማስጨበጥ ስራ ትልቁ ስራችን ነው ማለት ነው። እንደ አዲስ ከተማ ክፍለ ከተማ የተሰራው ይሄ ነው። ህጋዊ ነጋዴ እንዳለ ሁሉ ህገወጥ ነጋዴ ይስተዋላል። ህገወጥ ነጋዴ መኖሩ እንደው ምን ጉዳት አለው? የሚያስከትሉት ጉዳት ምንድነው? አንደኛ ከኢኮኖሚ አንፃር፣ በሌላ መልኩ ደግሞ በግለሰቦች ላይ ሊያስከትል የሚችለው ጉዳት ምንድነው? ምን ማለት ነው ይቻላል? ህጋዊነትና ህገወጥን በተመለከተ እኛ የምናበረታታው ህጋዊ ነው። ህጋዊ ነጋዴዎችን ደግሞ የሚጠበቅባቸው ለኢኮኖሚ ትልቅ ሚና ያላቸው ነው። በአገር ኢኮኖሚ ላይ ፋይዳ ያላቸው ትልቅ ነገር ነው። ስለዚህ እነዚህ ህጋዊ ነጋዴዎች ደግሞ ህጋዊ ሆነው እንዲሰሩ
ህገወጥ መከላከል ያስፈልጋል። ስለዚህ አንደኛ የፍትሃዊነት ጥያቄ ይመጣል ማለት ነው። ህጋዊ ነጋዴ የሚጠበቅበትን በአመት ግብር እየከፈለ ህገወጡ ነጋዴ ደግሞ ግብር ሳይከፍል ተወዳዳሪ የሆነ አንድ አይነት ምርት ይዞ መሸጥ ትክክል አይደለም። ስለዚህ ይሄ ደግሞ በግለሰቡ ነጋዴ ላይ ትልቅ ተጽዕኖ አለው ማለት ነው፣ የፍትሃዊነት ጥያቄ ስለሚነሳ። ሁለተኛው ኢኮኖሚ ማመንጨት ያለበትን ደግሞ አምጭቶ ከማግኘት አንፃር የራሱ ጉዳት አለው። ስለዚህ ይሄ ህጋዊ ነጋዴውን ህገወጡን ወደ ህጋዊ ማምጣት በአሰራርና በአደረጃጀት መመሪያው መሰረት ወደ ህጋዊ ማምጣት የመጀመሪያው ስራ ነው። ስለዚህ ህገወጥ ነጋዴ ካለ የማስተማር የማስጠንቀቂያ መስጠት ግንዛቤ መፍጠር ከሚመለከታቸው ተቋም እንደኛም ተቋም የቁጥጥር ፓርት የሚሰራ ዲፓርትመንት አለ። ይሄን ዲፓርትመንት ደግሞ መጀመሪያ የሚያደርገው አውቶማቲካሊ እርምጃ መውሰድ ሳይሆን ያንን ህገወጥ ነው ወደ ህጋዊ ትክክለኛ ወደ ንግድ ስርዓቱ እንዲገባ ማድረግ ነው እንጂ ከንግድ ስርዓቱ እንዲወጣ የማድረግ ስራ አንሰራም። መጀመሪያ የማስተማር ማስጠንቀቂያ መስጠት የማስተማር ካስተማርን በኋላ ደግሞ ወደ ንግድ ስርዓቱ ካልመጣ ወደ በሚፈቅድልን ደንብ መሰረት እርምጃ ነው የምንወስደው ማለት ነው። ስለዚህ እኛ ዋናው እንደ ንግድ ጽሕፈት ቤት ህጋዊ ነጋዴውን የመደገፍ የሱን ደግሞ ተጽዕኖችን የማቀለል ህጋዊ ነጋዴው ደግሞ የሚጠበቅን ለማድረግ ደግሞ የመደገፍ ስራ ስላለብን ስለዚህ የፍትሃዊነት ተጠያቂነትና የኢኮኖሚንም የሚያመነጨውን ለማግኘት ህጋዊ ነጋዴው ደግሞ መደገፍ ያስፈልጋል። ህገወጡን ደግሞ በህጉ መሰረት መስመር እንዲይዝ የማስራት ስራ መሰራት አለበት ብዬ አስባለሁ። ህገወጥ ንግድ እንደ ሀገር እንደ ግለሰብ ጉዳቱስ ምንድነው? ጉዳት አለው ወይ የለውም የምለው ህገወጥ እንደ ስሙ ህጋዊ ያልሆነ ማለት ነው። ቅድም በመግቢያ ላይ ለመጥቀስ እንደሞከርኩኝ ለሀገሪቷ ኢኮኖሚ ትልቁ ችግር ነው። አንደኛ መንግስት የህዝባችን ፍላጎት ለመመለስ ገቢ ማግኘት አለበት። ገቢ የሚገኘው ለህጋዊ ለሆነ ሰው ነው ገቢ የሚያስገባ ማለት ነው። ህገወጥ የምንላቸው ሰዎች አንደኛ ለመንግስት ገቢ ለሚያደርጉት ህብረተሰብም ተከራይቶ የሚሰሩ አይደለም። ሁለተኛ ለመንግስት ገቢ ለሚያስገባው ነጋዴ እሱ የሚሸጠውን ማቴሪያል በጎዳና ላይ ይነግዳል ማለት ነው። የቤት ኪራይ የለበትም። የሚነግደው ህዝብ የሚጠቀምበት መንገድ ላይ ነው። ህገወጥነቱ አንድ ብቻ አይደለም። ህገወጥ ማቴሪያል ወይንም እቃ መነገድ ብቻ አይደለም፣ የሚነግድበት ቦታም ጭምር ህገወጥ ነው ማለት ነው። አስፓልት ላይ ነው፣ አስፓልት ዳር ነው፣ ጎዳና ላይ ነው። ስለዚህ ይሄ 2-3 ጉዳት አለው ማለት ነው። አንደኛ በሀገሪቱ የገቢ ኢኮኖሚ ላይ ጉዳት አለው። በሁለተኛ ደረጃ ለልማት የተዘረጉ አውድ መንገዶች ላይ መንገድ ተዘግቶ ይሰራል ማለት ነው። መንገዱ እንግዲህ ለሚገባው እንዳያገለግል ያደርገዋል ማለት ነው። ጉዳቱ 2-3 ድርብ ነው ማለት ነው። ሸማቾች ላይስ ምን ጉዳት አለ? ለምሳሌ ህገወጥ ነጋዴዎች ላይ ሄደው የሚሸምቷል፣ እነሱ ላይስ ጉዳት ይኖር ይሆን? አለው፣ ጉዳት አለው። አንደኛ ኦሪጂናል ያልሆነ ማቴሪያል ነው የሚሸጠው። ተመሳሳይ የሆነ ህጋዊነቱ ያልተረጋገጠ በተለይ የሚበላ አለ፣ ኢቭን የሚለበስም ልብስ ሰውዬ የሚገዛበትና የሚያገለግለው እኩል አይደለም ማለት ነው። አንደኛ ትክክለኛ ማቴሪያል አያገኝም። ሁለተኛ በህገወጥ የመጡ ስለሆነ ኢቭን የተሰረቀ የሚሸጥበት ሁኔታ አለ ማለት ነው። ይሄ ለህዝብም ለገዢም ጉዳት አለው ማለት ነው። ይሄን ኤሌክትሮኒክስ ነገሮችን ማንሳት እንችላለን። ከሰው የተወሰደ ሞባይል ለማያውቅ ሸማች ይሸጥ ይችላል። ባለቤቱ ከተያዘ ያ ሸማች ወንጀለኛ ነው ማለት ነው። እንደዚህ የተሳሰሩ ድርብ ወንጀለኞችም ወንጀልንም ጉዳትንም አለው ማለት ነው። የኛ ትልቁ ስራችን ቅድም እንዳነሳውትኝ የመከላከል ስራ ነው፣ ግንዛቤ የማስጨበጥ ስራ ነው። ወደ እርምጃ ስንገባ ደንብ ብዙ አዲስ አበባ ላይ ብዙ ደንቦች ወጥቷል። ትልቁ ነገር ደንብን ወደ ተግባር መለወጥ ነው። ግንዛቤ ሲሰጥ ያስፈርማል፣ ፎቶ ይወስዳል፣ መቼ እንደሰጠ የት ቦታ እንደሰጠ ዶክመንት ያደርጋል ማለት ነው። በዚህ ያልታረመ ደንብ በተቀመጠለት ህግ መሰረት የሚወረስ ከሆነ በአግባብ ይወርሳል፣ ለወረሰው ደረሰኝ ይሰጣል። ይሄን ያህል ማቴሪያል ከኔ ተወረሰ የሚለውም እሱን ፈርሞ ደረሰኝ ይወስዳል ማለት ነው። ወደ ስቶር በሚገባበት ሰዓት የወረሰው ኦፊሰር ለስቶር ክፐሩ በደረሰኝ ያስቀምጣል። እሱም ደረሰኝ ይዛል። ይሄን ያህል ማቴሪያል ወርሼ ለስቶር ገቢ አድርጌያለሁ ብለው ደረሰኝ ይዛል ማለት ነው። በፋይናንስ ህግን በተከተለ ሌላ ገማች ኃይል ያለበት በፋይናንስ ህግ በጫረታም የሚሸጥ ከሆነ ሲሸጥ የከሌ ትናንትና የወረሰው ይሄን ያህል ማቴሪያል ለመንግስት ተሽጦ ገቢ ሆኗል የሚለው እሱን ኮንትሮል ያደርጋል፣ ይከታተላል። የተወረሰበት ሰው ብቻ አይደለም፣ ሌላ ጠቋሚ አካል ብቻ አይደለም።
እዛ ውስጥ ያለው አካል ራሱ ኦፊሰሩ የት እንደደረሰም ጭምር መጠየቅ መብት ያለው መጠየቅ ግዴታም አለበት ማለት ነው። ስለዚህ በእንዲህ አይነት መልክ ይሰራል ማለት ነው። እርምጃ አወሳሰዳችን ይሄን ነው የሚመስለው። ሌላው የሚነሳው ነገር ህገወጥ ነጋዴዎች እንዳሉ ከታወቀ የክፍለ ከተማው ንግድ ቢሮ ምን እየሰራ ነው? እነዚህን ሰዎች ወደ ህጋዊነት ለማምጣት ለምን አልቻለም? ምንድነው እነሱስ ወደ ህጋዊነት ለማምጣት እንቅፋት የሆነባቸው ያስቸግራቸው ጉዳይ ምንድነው? ለምን አልመጡም? እናንተስ ለምን ህጋዊ ያደረጋችኋቸው? ምክንያቱም እነዚህ ህገወጥ ነጋዴ ተብለው የተያዙ ሰዎች ኢትዮጵያዊ ናቸው፣ ዜጎች ናቸው፣ ሰርተው መብላት ይፈልጋሉ። እነሱን ለመርዳት ለመደገፍ ጥረት አላደረጋችሁም ይባላል። ምንድነው እያደረጋችሁ? ምንድነው እየሰራችሁ ያላችሁት ነገር? የህገወጥ ነጋዴዎችን ወደ ህጋዊ ለማምጣት እንደ አዲስ ከተማ ምን እየሰራ ነው የሚለው ያው ህገወጥነትን ያው እንደኛ ከክፍለ ከተማ መያዝ ያለብን አንደኛ ሱቅ ላይ ተከራይቶ የሚሰራ ነጋዴ አለ። ሁለተኛ ደግሞ ቅድም ከደንብ ጽሕፈት እንደተገለጸው ሜዳ ላይ የሚሸጣል። ስለዚህ ሱቅ ተከራይቶ የሚሰራው አንዳንዴ በንግድ ስርዓቱ ላይ በተቀመጠው መሰረት አንድ ነጋዴ ያለ ንግድ ፍቃድ መስራት አይችልም። የመጀመሪያው ይሄ ነጋዴ ንግድ ፍቃድ አውጥቶ ህጋዊ ሆኖ እንዲሰራ ግንዛቤ እንፈጥራለን፣ እናስጠነቅቃለን፣ ማስጠንቀቂያ እንሰጣለን። በሰጠነው ጊዜ የማስጠንቀቂያ ጊዜ ካልጨረሰ እርምጃ እንወስዳለን ማለት ነው። የመጀመሪያው አንድም ነጋዴ ያለ ንግድ ፍቃድ እንዳይነግድ፣ አንድም ነጋዴ ባልታደሰ ንግድ ፍቃድ እንዳይነግድ፣ አንድም ነጋዴ ከተፈቀደለት ዘርፍ እንዳይነግድ ግንዛቤ እንፈጥራለን። እንደ ግንዛቤ መነሻ አድርገን በዚህ ያልተማረ ደግሞ የማስተማር ስራ እንሰራለን ማለት ነው። ሁለተኛው ከሱቅ ውጪ ወይም ባልተፈቀደ ቦታ ላይ የሚሸጡ አካላቶች ነው። እነዚህ ባልተፈቀደ የሚሸጡ ቦታ አካላቶች የደንብ ጸድቋል። አሁን የመደበኛ ተብሎ ከዚህ በፊት ደንብ አልነበረም። ደንብ ቁጥር 182/2017 በከተማው ካቢኔ ጸድቆ ወጥቷል። ይህንን ደንብ ለማስተግበር እንቅስቃሴ ተጀምሯል። ህጋዊነት ለማስገባት መጀመሪያ እነዚህ ሰዎች የሚቀመጡበት የሚነግዱበት ቦታ መለየት ነው። ይሄም ደግሞ የምናደርገው መደበኛው ነጋዴ ህጋዊ ነጋዴ በማይጎዳ መልኩ አንድ አይነት እነሱም እዛ ግብር እየከፈለ የመደበኛ ብለን ደግሞ በር ማስፈር አንችልም። ስለዚህ እነሱም ህጋዊ ነጋዴ በማይጎዳ ቦታ መርጠን ከሚመለከታቸው ተቋማት ቦታ አጽድቀን የማስገባት ስራ እየተሰራ ነው። ስለዚህ ዋናው እኛ ከንግዱ ስርዓት እንዲወጣ ሳይሆን ወደ ንግድ ስርዓቱ እንዲገባ ነው። ወደ ንግድ ስርዓቱ ባስገባን ቁጥር ደግሞ ኢኮኖሚያችን እንዲያድግ ያደርጋል። በገቢ ምንጫችን እየጨመረ ይመጣል። ገቢ እየጨመረ መጣ ቁጥር ደግሞ በከተማችን የሚሰሩ መሰረተ ልማቶች አቅም ይኖራል ማለት ነው። ስለዚህ እንደ ንግድ ጽሕፈት ዋናው ህጋዊ ነጋዴ እንዳይኖር፣ ህጋዊ ነጋዴ እንዲኖር፣ ህገወጥ እንዳይኖር፣ ያለ ንግድ ፍቃድ እንዳይነግድ፣ በኢመደበኛ ደግሞ በደንቡ መሰረት እንዲሰራ የማድረግ ስራ እየሰራ ነው ማለት ነው። የደንብ ማስከበር ጽሕፈት ቤቱ በኦፊሰሮቹ አማካኝነት ግንዛቤ ያሰርጻል። ግን ደግሞ ከግንዛቤ ባሻገር ደግሞ አንዱ እርምጃ መውሰድ ነው። ከግንዛቤ ቀጥሎ የሚሄደው እርምጃ መውሰድ ነው። እርምጃ መውሰድ ራሱ አንዱ የማስተማሪያ መንገድ ነው ተብሎም ይታመናል። ምክንያቱም ሰው ይነገረዋል፣ በዛ ከታረመ ጥሩ፣ ካልታረመ ደግሞ እርምጃ ሲወሰድበት ደግሞ ቆንጠጥ ሲደረግ ትንሽ መለስ ሊል ይችላል። ለመሆኑ የእናንተ የእርምጃ አወሳሰድ መንገድ ምንድን ነው? ያው እርምጃ ስትወስድ ደስተኛ ሆኖ ይሄ ንብረት ህገወጥ ነው ብሎ የሚያስረክበ የለም። ያው ታስተምራለህ፣ ግንዛቤ ትሰጠዋለህ። ቅድም እንደተባለው ከእርምጃ አወሳሰዱ አንዱ ማስተማሪያ መንገድ ነው። ያ ነገር እንዳይለምድ እንዳይደግም ማድረግ ነው ማለት ነው። ይህን ሲደረግ በእርግጥ እንደኔ ክፍለ ከተማ የተከሰተ ነገር የለም እስካሁን። ትላልቅ ቅድም ንግድ ቢሮ በጠቀሰው ልክ በጣም ብዛት ያለው ለህዝብ አገልግሎት የሚሰጥ መንገድ ላይ 2 እና 3 አይነት ህገወጥ የሆነበት ስራ ሲሰራ ስናነሳ ያጋጠመን ነገር የለም። አንደኛ የማሳመን ስራ ስለተሰራ፣ በሁለተኛ ደረጃ ስለተቀበለን። በመሰረቱ አዲስ ክፍለ ከተማ ላይ የተሰራው ነገር ምንድነው? የተለየ ነገር ህገወጦቹንም አወያይተናል። ያን ህገወጥ የሚሰራ አካል ራሱ አወያይተናል። ግንዛቤ እንዲሰጥ ተደርጓል ማለት ነው። አምኖበት የተነሳ አለ። ጥቅም ነው ገባ ወጣ የሚሉ አሉ ማለት ነው። በእንደዚህ ላይ እርምጃ ሲወሰድ ምንም አይነት የመብት መጋፋት ሳይደርስ ምንም አይነት ሰው የኛ ኦፊሰርም የተወሰደበት አካልም ሳይጎዳ ምንም ጉዳት ሳይደርስ እስካሁን ሰዓት ህግን የማስከበር ስራ ተሰርቷል ማለት ነው። ህገወጦችን ከሚገዛቸው ከሚሸምታቸው መካከል አንዱ ህብረተሰብ አካል ነው። ምናልባት ህብረተሰቡ ከነሱ ስለሚገዛ ለመግዛትም ደግሞ የራሱ ምክንያት ሊኖረው ይችላል። የዋጋ ቅናሽም ሊሆን ይችላል።
ይቀንስልናል ብሎ ስለሚያስብ ሊሆን ይችላል። አንጻራዊ ጉዳቱን አንደኛ በኢኮኖሚ ላይ ያለውን ጉዳት ካለማስተዋል፣ በሌላ መልኩ ደግሞ በህገወጥ መልኩ የገዙት እቃ ቤታቸው ውስጥ ሲመለከቱት የተበላሸ የተቀደደ ልብስም እንኳን ቢሆን የተቀደደ የማይረባ ሆኖ የሚኖርበት አጋጣሚ አለና ህብረተሰቡስ እናንተን ከመተባበር ህገወጦችን ካለመተባበር አኳያ ምንድነው ማድረግ ያለበት ብለው ያምናሉ? እኛ ማበረታታት ያለብን እንደ ማህበረሰብ ህጋዊነት ነው። ህገወጥነትን በተለያየ መልኩ ጉዳት አለው። ቅድም እንደተባለው በህገወጥ የሚሸጡ ነገሮች ለደህንነትም አስጊ ናቸው። ከጤናም አንፃር ከምንጠቀምባቸው እቃዎችም አንፃር ይሄ እንደ ጤና የሚገለጹ ስለሆኑ እንደ መርካቶ ደግሞ በርካታ ኦፕሬሽን ስለሚሰራ እኛ ከሸማች ጥበቃ አንዱ ዘርፍ አለ። ሸማቹ የሚያቀርባቸው ቅሬታዎችም አንዱ በጥቆማ ሄደን እናረጋግጣለን። ትክክል ነው አይደለም፣ ኤክስፓየርድ የወጣ አይደለም፣ ስለዚህ የምርት ጥራት አለው የለውም የሚለው ቼክ እናደርጋለን። ስለዚህ በሸማች ጥበቃ የራሱ አደረጃጀት አለው። ይሄን አደረጃጀት ጥቆማ ይመጣል። ከጥቆማ ፊት ደግሞ እኛ ህብረተሰቡ የማስተማር ስራ እንሰራለን። በሩብ ዓመቱ በርካታ ማህበረሰቦች ከሸማች ጥበቃ ጋር ተያይዞ ከምርት ጥራት ጋር ተያይዞ የቱ ጋር መግዛት አለባቸው፣ ምን አይነት መግዛት አለባቸው የሚል የማስተማር ስራ ይሰራል። ስለዚህ ማህበረሰቡ ማድረግ አለበት፣ ህጋዊነትን ማበረታታት አለብን፣ ህገወጥነትን ደግሞ መጸየፍ አለብን። ስለዚህ ህገወጥነት ጋር ተጸየፍን ሜዳ ላይ ስላገኘ ነው ወይም በቅናሽ ዋጋ ስላገኘ ነው አይደለም። ዋናው ያንን እቃ ጥራት አለው የለውም፣ ብገዛው ቀጣይነት አለው የለውም የሚለው ማሰብ ያስፈልጋል። ስለዚህ ዋጋውን ሳይሆን ማየት አለብን፣ ጥራቱ ነው ማየት አለብን። ሌላ ደግሞ የአጠቃላይ እንደ ከተማ የሚሰሩ መሰረተ ልማቶች አሉ። እነዚህ መሰረተ ልማቶች ደግሞ ሊሰሩ የሚችሉት በገቢ ነው። ገቢ ደግሞ የሚገኘው በህጋዊ ነጋዴ ነው። ስለዚህ ህጋዊ ነጋዴ ቁጥር ባልጨመርን ቁጥር ህጋዊ ነጋዴ ባቀጨጭ ቁጥር ደግሞ በኢኮኖሚያችን በመሰረተ ልማታችን ለህብረተሰብ መቅረብ ያለባቸው ልማቶች ላይ የራሱ አሉታዊ ተጽዕኖ አለው ማለት ነው። ይሄንን ደግሞ የማህበረሰባችን እገዛ ያስፈልጋል። ስለዚህ ህገወጥነትን መከላከል፣ የሚወርዱ ደንቦች፣ ህጎች ማስፈጸም፣ ከዚህ ያለፈ ደግሞ ጥቆማዎች ካሉ ደግሞ መረጃዎች መስጠት፣ ይሄን ደግሞ እንደ ማህበረሰብ እንደ ክፍለ ከተማ በጋራ ተከላክለን ህገወጥነትን የሌለባት ህጋዊ የሰፈነባት ንግድ ተቋም መፍጠር ለማድረግ የማህበረሰቡ እገዛ ያስፈልጋል ብዬ አስባለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። እንደው የመጨረሻ ሀሳብ ነው ማንሳው። ምናልባት በዚህ በመጨረሻ ሀሳብ ውስጥ ሁለት ሀሳቦችን ጠቅልል አድርገን እናንሳ። ለመሆኑ እስካሁን ድረስ በተሰሩት ስራዎች የተገኘው ለውጥ የተገኘው ውጤት ምንድነው? በተለይ ግንዛቤ ከማስረጽ ከዛ ባሻገር ደግሞ እርምጃ በመውሰድ ውጤት ሊኖረው ይገባል። በስራችሁ ምን ውጤት አገኛችሁ? የመጀመሪያ ጥያቄ ነው። ከዛ ደግሞ ለአቶ አብዱልዋሂድ የጠየቁት ጥያቄ አለ። ከህብረተሰቡስ ምን ይጠበቃል የሚለው እንደው ጠቅለል አድርገው ቢመልሱልን። አመሰግናለሁ። ያው ህገወጥ መንገድ ላይ ያሉት ሸቀጣ ሸቀጥ ብቻ አይደለም። በምግብ ላይ የሚሰሩ ህገወጦች አሉ። በህገወጥ እርድ የሚታረዱ ከብቶች አሉ። ስጋ መሆኑን እንጂ ከየት እንደመጣ በምን እንደታረደ ምን ያህል ጤና እንደሆነ ያልተረጋገጠ በቄራ የማይታረዱ በብዛት ያሉ እኛ ጋም በተለይ የኛን ክፍለ ከተማ ከሚፈታተኑት አንዱ ይሄ ነው ማለት ነው። ይሄን ህዝብን በማወያየት ህጋዊ እርምጃ በመውሰድ 80% የቀነስንበት አለ ማለት ነው። ህዝብ ጥቆማ መስጠት ጀመረ። ይሄ ለኛ ትልቅ ጥቅም ነው። እንደዚህ አይነት መሰል ነገሮችን ለመከላከል ህብረተሰባችን አሁን ከጎናችን ነው። አሁን በጀመርነው ስራ ላይ ህዝቡ ከጎናችን ባይሆን ኖሮ ይሄን ስራ በጥቂት ወይንም በፖሊስ ወይንም በደንብ ማስከበርና ጥቂት የተደራጀ ኃይል ብቻ ይሄን ስራ አልሰራም። በዚሁ አጋጣሚ መልእክት የማስተላለፍ የሚፈልገው መርካቶ መልማት መቻል አለባት። ትልቅ የገቢ ምንጭ ነች። እንደ ሌሎች እንደ ቦሌ እንደ አራዳ እንደ ሌሎች አካባቢ መሰረተ ልማት ተሰርቶለት ጥሩ ውበት ያለባት መሆን አለባት። ይሄንን የምናደርገው ህገወጥን በማሳደግ በመገንባት አይደለም፣ ህጋዊን በማበረታታት ህገወጦችን ወደ ህግ በማምጣት ስለሆነ እነዚህን ትልቅ ስራዎች ለመስራት አሁን በጎ ፈቃደኞች አሉ ከኛ ጋር የሚሰሩ ግልጽ መጥቶ ከኛ ጋር ቃን ተሸክሞ ህገወጥን የሚመክሩ ከኛ ጋር ይሄ ትልቅ ውጤት አግኝተናል ብለን ነው እናስቀምጣው። ተመልካቾቻችን እንግዲህ ህገወጥ ንግድን በተመለከተ በተለይ ደግሞ በአዲስ ከተማ ክፍለ ከተማ እየተከናወነ ያለውን እንቅስቃሴ በተመለከተ ከአዲስ ከተማ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት ኃላፊ ከሻምበል ኡባድ ጁና እንዲሁም ደግሞ ከአዲስ ከተማ ክፍለ ከተማ ንግድ ቢሮ ኃላፊ ከአቶ አብዱልዋሂድ በድሩ ጋር በጋራ በመሆን ስናደርገው የነበረው ቆይታ ይህን ይመስል ነበር። እንግዶችን በእናንተ በተመልካቾች ስም ማመስገን እወዳለሁ። አመሰግናለሁ። ተመልካቾቻችን በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር የምንጠብቃችሁ ይሆናል።
የዛሬውን በዛው ቀን እስከ ሳምንት ቸርን ሰንብት።